የአይሾ ስፒድ የኢትዮጵያ ጉብኝት በርካታ ነገሮችን እያሰማን ይገኛል። አይሾ ስፒድ ከኬንያ ወደ ኢትዮጵያ ከመጣ በኋላ በርካታ ሪከርዶች ሲሰባበሩ የብዙ ሰው ህይወት ተቀይሯል። በአይሾ ስፒድ ጉብኝት ውስጥ እጅግ ያልተጠበቁ አነጋጋሪ ክስተቶችም ታይተዋል። እነዚህ አነጋጋሪ ክስተቶች ምን ይመስላሉ የሚለውን ጉዳይ በልዩ ሁኔታ አዘጋጅተንላችኋል። ከዚህም በዘለለ በአንድ ቀን አዳር ብቻ ህይወታቸው ስለተቀየሩ አይሾ ስፒድ ወደ ኢትዮጵያ በመምጣቱ የሚሊየን ብርና በርካታ ታሪኮች እንዲጽፉ ያደረጋቸው ሰዎች ታሪክን መኖራቸውን ተሰምቷል። በዝርዝር እንነግራቸዋለን። ከሁሉ በፊት እጅግ በርካታ ሰዎች በአይሾ ስፒድ ጉብኝት ዙሪያ የተለያዩ ሀሳቦችን እየሰነዘሩ ነው። አንዳንዶች አይሾ ስፒድ እጅግ ሚሊየን ተከታዮች ያሉትና ተጽዕኖ ፈጣሪ ሰው መሆኑ በሱ የካሜራ ላይቭ ስርጭት ኢትዮጵያን ማሳየት ለቱሪዝሙ ለሀገራችን ገጽታ ጥሩ ነው ይላሉ። ሌሎች ደግሞ ለአንድ ዩቲዩበርና የላይቭ ስትሪመር ሲባል ታቦታትንና እንዲሁም ደግሞ የቤተክርስቲያን ቅርሶችን በይፋ ማሳየት እንዲሁም ደግሞ የላቀ አቀባበል ማድረግ ያን ያህል ተገቢ አይደለም። እርሱ አንድ ቲክቶከር እና ላይቭ ስትሪመር ወይም ዩቲዩበር ነው፣ ብዙ ማከበድ አይገባም እያሉ ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩን። እኛ ታሪኩን እንዲሁም እንገራችሁ። አነጋጋሪውና ዓለም አቀፉ የቲክቶከር ላይቭ ስትሪመርና እንዲሁም ደግሞ የዩቲዩበር አይሾ ስፒድ የኢትዮጵያ ጉብኝት ብዙ ክስተቶችን ያሳጠ እንዲሁም ደግሞ አነጋጋሪ የሆነ ጉዳይ ነበር። ቦሌ ዓለም አቀፍ አውሮፕላን እንደደረሰ በቀጥታ የሄደው ወደ አድዋ ሙዚየም ነበር። በአድዋ ሙዚየም እንግዲህ በባዶ እግሩ ሙዚየሙን ከጎበኘ በኋላ እጅግ አነጋጋሪ ቪዲዮዎችንና የላይቭ ስርጭት ቀረጻዎችን አከናውኗል። በዛም እንግዲህ በባዶ እግሩ ከመጎብኘቱ በላይ የጥቁር ሕዝቦች ታሪክ የሆነውን የአድዋ ሙዚየምን ጉብኝት ለዓለም ማሳየት ችሏል። ከዛ በኋላ እንግዲህ በአድዋ አካባቢ በተገነባው ወይም ደግሞ አራዳ በተሰኘው ፓርክም እንዲሁ ጉብኝት አድርጓል። ብስክሌቶችንም ሲነዳ ታይቷል። ከዛ በቀጥታ እንግዲህና ወደ አነጋጋሪ ክስተት ወደ ተፈጠረበት ወደ ስላሴ ቅድስት ስላሴ ካቴድራል ነው ቀጥታ ያመራው። እንግዲህ ወደ ሳይንስ ሙዚየም ነበር። በሳይንስ ሙዚየም እንግዲህ ኢትዮጵያዊ አይሾ ስፒድ የተባለውን ሰው ማግኘት ችሏል። ኢትዮጵያዊ አይሾ ስፒድ ተሙ እንግዲህ አንድ ክፍተት በኢትዮጵያ በኩል እንዲስተዋል ከዋናው ስፒድ ጋር እንዲገናኝ እንዲለማመድ ያደረገው ባለባበስ፣ በፀጉር ስታይል፣ በስነ ልቦና ቀደም ሲል አዶናይ ነበር። አዶናይ እንግዲህ በዚህ ውድድር ላይም የኛው ልጅ እንዲለማመድ ሲያደርገው ሲያበረታታው እንደነበረ ይታወቃል። ምንም ኢትዮጵያኖቹ ቲክቶከሮች አዶናይና ጆን ዳንኤል ተቃቅፎ ፎቶ ተነስተዋል። በአጋጣሚ በቀጥታ በላይ በስርጭት የተገናኙበት ሁነትም ነበር። ይህንን በርካቶች በተለያየ አንግልና በሙዳቸው እየዘገቡት ነበር። ይሁንና ግን አዶናይ ለኢትዮጵያ አይሾ ስፒድ ከዋናው አይሾ ስፒድ ጋር እንዲገናኝ አድርጎ ብዙን ታሪኮችን ማስመዝገብ ችሏል። ከዛ በኋላ በቀጥታ ሄዱት እንግዲህ ወደ ብሔራዊ ቤተ መንግስትና ወደ አንድነት ፓርክ ነበር። በዛም የነገስታትን ታሪኮችን መመልከት ችሏል። አይሾ ስፒድ የኢትዮጵያን እንግዳ አቀባበል፣ ቡና፣ ምግብና ሌሎች ነገሮችንም በሚገርም ሁኔታ ሲያይ ነበር። ከተደነቀባቸው ነገሮች ውስጥ አንዱ የአጼ ኃይለ ሥላሴ መኪና ነበር። ግን መኪና እንግዲህ ሲያይ በጣም አስደናቂ ነው። ኢትዮጵያ በባህል በማንነት በቅርስ ልዩ ነች። የራሷ ንጉስ ነበራት። መኪናው የራሱ መቀመጫና እንዲሁም ደግሞ ሻወር ቤት የነበረው እና በዛ ዘመን መሆኑ ሌላው አይሾ ስፒድን ያስገረመ ጉዳይ ነበር። ሌላው አይሾ ስፒድ ለዓለም ተደንቆ ሲናገረው የነበረው ነገር አንዱ ኢትዮጵያን በ2018 መገኘቷ ነው። ይህም እንግዲህ ሮናልዶ 8 ዓመት አሁን ያንሳል። ይህ ማለት አሁን ላይ ሪያል ማድሪድ እየተጫወተ የሚገኝ ነው በሚል የተናገረው ንግግርም ሌላው አስደናቂ ጉዳይ ነበር። ከዛ በኋላ እንግዲህ ወደ መስቀል አደባባይ ነበር ያመራው። በመስቀል አደባባይ እጅግ በርካታ ሰዎች ነበሩ። በዛም የወጣቶች መገፋፋትን ጨምሮ እጅግ አስቸጋሪ ለቁጥጥር የሚከብዱ ነገሮችም ሲስተዋሉ ነበረ። የመገፋፋት መረጋገጥ ጉዳዮች ነበሩ። ሆኖም ግን የኢቨንት ኦርጋናይዘሮች ወይም ደግሞ የሁነት አዘጋጆች ጉዳዩን በቀላሉ መንገድ መቆጣጠር ችለዋል። ከዛ በኋላ ነው እንግዲህ የስፒድ ያልተጠበቀ ጉዳይ የተከሰተው።
አብረው ቁጭ ብለው ነበር። ይሁንና ይህንን ለዓለም የሚያሳይበትን መልካም አጋጣሚ በቋንቋ ምክንያት ማጣቱ በርካቶችን ያበሳጭም ያሳዘነም ጉዳይ ሆኖ ተከሰተ። ህይወቱን የሚቀይርበት ክስተት ሊሆን ይችል ነበር ተብሏል። ከዛ በዘለለ እንግዲህ አይሾው ስፒድ ከተመለሰ በኋላ ኢትዮጵያዊቷን የሞዴል ሀሴት ደረጀን አግኝቷት ነበረ። በኢትዮጵያ ውበትና ቆንጅምና መደመሙን ገልጿል። ከዛም በኋላ ወደፊት ለኔ ጋር እራት ትወጫለሽ ወይ የሚል ጥያቄ አቅርቦላት ነበር። ወደፊት አስብበታለሁ የሚል ምላሽንም ሰጥታው ነበረ። ነገሮች የሚቀየሩት መቼ መስሏት ዳግም ወደ ኢትዮጵያ ከተመለስክ በኋላ የሚለው ጉዳይ ነበር። ኢትዮጵያን ግን ቋንቋቸውን ባህላቸውንና ማንነታቸውን በሚገባ ለመግለጽ ግን የእንግሊዝ ምክንያቶች የተስማሙበት ጉዳይና በቀጣይ ልንሰራበት የሚገባው ጉዳይ ነው በሚል የቱሪዝም መዳረሻ ውስጥ ለማስጎብኘት ጥረቶችን ሲያደርግ ነበር። ይህም ከአድዋ ሙዚየም መነሻውን ያደረገው ጉብኝት ወደ 4 ኪሎ እና ወደ ስላሴ ካቴድራል መዳረሻውን አድርጎ ነበር። ከዛም በኋላ ወደ ሳይንስ ሙዚየም ግን በርካቶች እርሱ የሳይንስ ሙዚየምንና ሌሎች ጉዳዮችን በተለያዩ ሀገራት ሲያየው በሀገሩማ አሜሪካ የኖረበት ነውና እንደ ልዩ ሁኔታ ልናስጎበኘው አይገባም። ከዛ ይልቅ ወደ ሰሜን ተራሮች ብሔራዊ ፓርክ ወደ ጣናና እንዲሁም ደግሞ ወደ ሶፍ ዑመር እንዲሁም ደግሞ ወደ ተለያዩ ወደ ባሌ ተራሮች ብሔራዊ ፓርክ ወስደን ብናስጎበኘው የተሻለ ነው የሚል ሀሳብ እየተነሳ ነው። ለማንኛውም ከኢትዮጵያ አይሾው ስፒድ ቀጥሎ ሌላ አነጋጋሪ ጉዳይና ህይወታቸውን የተቀየሩ ሰዎችን ታሪክ እናንሳ። የአይሾው ስፒድ ጉብኝት ለኢትዮጵያ የቲክቶከሮች ከመነቃቃትም በዘለለ ለነጋዴዎችና ለሌሎች ሰዎች መልካም እድልን የፈጠረ ጉዳይ ነበር። ከዚህ ውስጥ አንዱ አድዋ ሙዚየም እንደደረሰ አንድን ስካርፍ በ5000 የኢትዮጵያ ብር የሸጠችው ሴት ተጠቃሽ ሆናለች። ይህኛውን ስካርፍ እንግዲህ ከ500 እና 600 እጅግ ቢከፋ ከ1000 በላይ አይሸጥም የተባለውን ስካርፍ በ5000 ብር መሸጧ ትልቁና አነጋጋሪ የነበረ ጉዳይ ነው። ሌሊቱን ደግሞ እንግዲህ አይሾው ስፒድ አንዲት ለጀበና ቡና ለምታፈላ ሴት ህይወቷን የሚቀይር ገንዘብ ሰጥቷታል። ህይወቷ ለአንዴና ለመጨረሻ ጊዜ ተቀይሮ አደረ የሚሉ ዜናዎች በስፋት እየወጡ ነው። ሴት ማንነቷና ማነች የሚለው ጉዳይም ሌላኛው በጉጉት እየተጠበቀና እኛም እየተከታተልን ያለው ጉዳይ ነው እና ነግራቸዋለን። ነገር ግን በአንድ ቀን ህይወታቸው ተቀይሮ ካደሩ ሰዎችና ከፍተኛ እድል እጃቸው ላይ ከወደቀላቸው ኢትዮጵያ አይሾው ስፒድ ታሙ ምስጋና ለአዶናይ ይግባና ከዛ ቀጥሎ ደግሞ የቺኛው ጀበናን በአይሾው ስፒድ በኩል ዓለም ማስተዋወቅ ይጠበቅብናል የሚሉ ሀሳብ አስተያየቶች በስፋት እየተሰራጩ ነው። ለመሆኑ እናንተ የአይሾው ስፒድን ጉብኝት እንዴት አያችሁት? ምን የተለየ ነገር አለው? ጥቅሙ ይበዛል ወይስ ጉዳቱ? የምታምኑበትን ሀሳብ አጋሩን። እኛ ግን አበቃን። መልካም ጊዜ